ዋናው በእጅ ላይ ያለው ኃይል ነው የሚወስነው። በኃይል አስተላለፍ ውስጥ ምናልባት አሜሪካኖች በጌታቸው በኩል ያገኙት መረጃ አሁን ሌላ አናውቅም። ህወሓትን በዚህ ደረጃ አመራሩን በማስፈራራት ጦርነቱን ማቆም ይቻላል። ህወሓት አክራሪ ስብስብ ስለሆነ በእኛ በሪፎርሚስቶቹ ቢቀየር ቀጠናው ላይም አገሪቷ ላይም ሰላም ይመጣል የሚል በእነሱ በኩል አሳማኝ ያሉትን መከራከሪያ አቅርበው ይሁን አናውቅም። ነገር ግን አሜሪካ ዞሮ ዞሮ ለኢትዮጵያኖች በማሰብ አይደለም፣ ከአሜሪካ ብሔራዊ ጥቅም አንጻር በህወሓትና በፌዴራሉ መንግስት የሚነሳው ጦርነት ቀጠናውን በሙሉ ይበጠብጣል። ስለዚህ በታወቀ ቀጠና ውስጥ አሜሪካ ጥቅሟን ማስከበር አትችልም። እስቲኛው አንድ አማራጭ ሊሆን ይችላል በሚል ሊሆን ይችላል። ግን እንደተባለው ጦርነቱ እኮ ተጀምሯል። ከሪፖርተር ጋር ባደረገው ቃለ ምልልስ ጦርነቱ መጀመሩን ገልጸዋል። ቀድሞ የህወሓት አመራር ነው፣ የትግራይ ክልል ሊቀመንበሩ ነው፣ የሰራ ሰው ነው። ከውስጥም ከውጭም ያለው መረጃ አጠናክሮ ነው። ከድሮን ጥቃቱ ከቃላት ልውውጡ ባሻገር የድሮን ጥቃት የተፈጸመበት ሁለቱም ሰራዊት መለመለው ለቀጣይ ጦርነት የተዘጋጁ መሆኑን ማሳያዎች አሉ። እንግዲህ የአሜሪካ አቋም ቅድም እንዳልኩት ከራሷ ጥቅም አንጻር ስለሆነ 2013 ላይ ጦርነቱ በፌዴራል መንግስቱና በህወሓት መካከል በተነሳ ጦርነት ጊዜ የአሜሪካ የሲኤንኤን ጋዜጠኛ ታስታውስ እንደሆነ ያቺ ሱዳናዊ ትግራይ ድረስ ገብታ ከመከላከያ ሰራዊት ጋር ፊት ለፊት እየተፋለመች ካልገባው ካልቀረስኩ እያለች እዛው ስሩ ድረስ ሄደው ገበና ቆፍረው ማስረጃ ሰብስበው በሲኤንኤን ከባድ ዶክመንት እየሰሩ የአብይን መንግስት ለማሳጣት ሄዱበት ርቀት እናስታውሰዋለን። የአብይ ደጋፊዎች ደግሞ በአውሮፓ አሜሪካ የሚገኙ ኖሞር በሚል አሜሪካ ከኢትዮጵያ ላይ እጅሽን አንሺ ምናምን የሚል ቀውጢ የሆነ ዓለም አቀፍ ንቅናቄም ተጀምሮ ነበረ። እንግዲህ እነዚህ ሁሉ ከኃይል አስተላለፍ ጋር የሚመነጩ ናቸው። ዛሬ አሜሪካ በዚህ በኩል ማስጠንቀቂያ ሰጠች፣ ወይም የቪዛ እገዳ ጥያለሁ አለች። ይሄ ቪዛ እገዳ ደግሞ ከህወሓት ውጭ ያለው የፌዴራል መንግስት የሚመለከት አይደለም። የፌዴራል መንግስቱ ላይ ቢሆን ኖሮ ይፈራሉ። ሁለቱም ሀብት አጋብሰዋል። በቢሊዮን የሚቆጠር ገንዘብ ከኢትዮጵያ ሸሽተዋል። በባለስልጣኖቿ በልሂቃኖቿ በቢሊዮን ዶላር የተመነተፈች የተነጠቀች ሀገር ነው ይላል ትራንስፓረንሲ ኢንተርናሽናል ለአንድ ወቅት ባወጣው መግለጫ። በቢሊዮን ነው። የህወሓት ባለስልጣናት ቀደም ሲል እንግዲህ ከግድያው ባሻገር ላለፉ 27 ዓመታት በቆየው የአፈና መዋቅር ውስጥ ብዙ ወንጀል ሰርተዋል። ኢትዮጵያ ውስጥ ያልተሰራ ወንጀል የለም። ተረካቢ ብልጽግናም ተመሳሳይ ነው ያደረገው። ከህወሓት በሚበስ ህወሓት 27 ዓመት ያላደረገውን በ8 ዓመት ውስጥ ብዙ ጉድን ያየ ነው። የአሜሪካኖች እጅ የብልጽግና መንግስት ላይ ፖለቲካዊም ወታደራዊ አመራሩ ላይ ቢመጣ ነገሮች ጋብ ሊሉ ይችሉ ነበረ። ይሄን እንዴት እንደተረዱ አናውቅም። ወይም በአንድ ሀገር የውስጥ ጉዳይ ጣልቃ አንገባም፣ ታንክ ባንክ ያለው መንግስት የሚመስል ቅርጽ ያለው ቡድን ስላለ እስቲ ከሱ ጋር ግንኙነታችንን እናድርግ ሊሉ ይችላሉ። ነገር ግን ኢትዮጵያኖችም ዓለምም እንደሚያውቀው የአውሮፓ ህብረት እየመሰከረ ነው፣ እያስጠነቀቀ ነው። የጅምላ ጭፍጨፋ የተካሄደበት አገር ነው ብሎ የተባበሩት መንግስታት ማመልከቻ አስገብተዋል። ምክር ቤቱ ብሎ እየሰማ ነው። መረጃዎችን ማስረጃዎችን እየሰበሰበ እያጠናከረ እየሰነደ ለሚመለከተው እየሰጠ ነው። በኢንተርናሽናል ክሪሚናል ኮርት እና አብይ የሚቀርቡበት ጊዜ ሩቅ ላይሆን ይችላል። እና አብይ ብቻ ሳይሆን በወንጀል ድርጊት ተባባሪ የነበሩት አሁንም ከስህተታቸው የማይማሩ ከሆነ የህወሓት ከፍተኛ ባለስልጣናት ፋሲል ኢትዮጵያ ውስጥ እኮ አይናችን እያየ ያልተፈጸሙ ወንጀሎች የሉም። ከሁለተኛ ዓለም ጦርነት መባችት ጀምሮ ዓለም ተስማምቶ ያጸደቃቸው ከባባድ ወንጀሎች የሚባሉት ልክ አይሁዶች ላይ እንደተፈጸመው ኢትዮጵያውያን ላይ ተፈጽመዋል። ዓለም ተስማምቶ ከባድ ወንጀል ካላቸው መካከል የጦር ወንጀል ነው። ዋር ክራይም የሚባለው እሱ ተፈጽሟል። በሰሜኑ፣ በደቡቡም፣ በምስራቁም፣ በምዕራብ ማአት ማስረጃዎች አሉ። ቀጥተኛ ማስረጃ አለ፣ የአካባቢ ማስረጃ አለ። ፎረንሲክ ሳይንስ የሚባለው በዛ ማረጋገጥ ይቻላል። ወልቃይት ላይ ተፈጸመው እኮ ይረሳ አይደለም። ስንት መቃብር ነው የተገኘው? ይሄ የጦር ወንጀል ነው። ሌላው ክራይም አገንስት ሂውማኒቲ የሚባለው ነው። በሰብአዊነት ላይ በተፈጸሙ ወንጀሎች በሰሜኑ ጦርነትም ተከስቷል። በ8 ዓመት በአማራም በኦሮሚያም በትግራይም ተከስቷል። ስለዚህ ነፃ ገለልተኛ አካል በተባበሩት መንግስታት ሰብአዊ መብቶች ቢሮ አጣርቶ ተጠያቂነት ቢመጣ ኑሮ ጦርነት በጦርነት ላይ አይደገምም ነበር እኮ። ከትግራዩ ጦርነት ብንማር ኑሮ የአማራው የኦሮሚያ እኮ አይቀጥልም ነበረ። ዓለም ጆሮ ዳባ ልበስ ብሎ ልክ እንደ ሩዋንዳው ማለት ነው። በሩዋንዳ ላይ የተሰራውን በ100 ዓመት ውስጥ 1 ሚሊዮን ሩዋንዳ ነው ያለቁት፣ ቱትሲዎች ነው ያለቁት አይደለ? ቱትሲና ሁቱ በነበረው ግጭት ዛሬ 24 ዓመት
ዓለም ቁጭ ብሎ ይመለከት ነበር። ከዛ ልቂት በኋላ ነው የተባበሩት መንግስታት ጣልቃ የገባው። ብዙ ሁቲዎች ካለቁ በኋላ በመቶ ቀን ውስጥ ከ800,000 በላይ ነው ያለቀው፣ በአሰቃቂ ሁኔታ የተገደሉ። ዓለም አሁንም ከዚህ የተማረ አይመስልም። ነገር ግን ምልክቶቹ ጥሩ ናቸው። እነ ልዑል ዶክተር አስፋው ወሰን የሄዱበት የአውሮፓ ህብረት መቀመጫ በሆነችው በብራስልስም በፈረንሳይ የሚካሄዱ ስብሰባዎች፣ ውሳኔዎች የሚተላለፉ የተባበሩት መንግስታት የሰብአዊ መብቶች ቢሮ የሚያደርገው ጥረት፣ ባናቱ ላይ ደግሞ ጉልቤ የተባለችው ሀገር አሜሪካ በተታከለበት ልክ ህዋት ላይ እንዳደረገችው ፌዴራል መንግስቱ ትመጣ በተወሰነ መልኩ ኢትዮጵያኖች እፎ የሚሉበት ሁኔታ ይፈጠር ነበር። ሌላው እንግዲህ ግፍና ጭካኔ የተሞላበት በሲቪል ሰዎች ላይ የተፈጸሙ የጭፍጨፋ ወንጀል አትሮሲቲ ክራይም ኦፍ ማሳከር አግንስት ሲቪሊያን ይህም ተፈጽመዋል። ፋሲል በሰሜኑ ምለው በትግራይ ጦርነት በአማራ ክልል አሁን የተፈጸመ ነው። በኦሮሚያ ቀጥለዋል። ሌላው ጂኖሳይድ ነው፣ የዘር ማጥፋት ወንጀል እየተመለከትን ነው። የአርሲውን መጥቀስ እንችላለን። በአማራ ክልልም የፈጸሙ በምስራቅ ኦሮሚያ በሌሎችም ቦታዎች እነዚህ 4 ከባባድ ወንጀሎች የብልጽግና መንግስት በሚቆጣጠርበት አገር በ8 ዓመት ውስጥ ተፈጽመዋል። ተጠያቂነት የሚመጣ ከሆነ የመጀመሪያው ስራ ኢትዮጵያኖች የቤት ስራ ነው። በወንጀል ድርጊቱ ተጠያቂ የሆኑት ልክ እናበራ እንዳደረጉት በዘር ማጥፋት ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች፣ በጦር ወንጀል እገሌ ጠቅላይ ሚኒስትር አብይ ከነፎቶ ከነስልጣኑ ከነ ኃላፊነቱ፣ ብርሃኑ ጁላ፣ አበባው፣ ጌታቸው ጉዲና እንዲህ የተባለ የደህንነቱ ኃላፊ እየተዘረዘረ መቅረብ አለበት። የሞቱ ሰዎች ስም ዝርዝር፣ ፎቶግራፍ፣ ተያያዥነት ያላቸው አስረጆች፣ ማስረጃዎች ለተባበሩት መንግስታት ሰብአዊ መብቶች ቢሮ፣ ለአውሮፓ ህብረት፣ ለአሜሪካ መንግስት፣ ለዓለም አቀፍ መገናኛ ብዙሃን መገለጽ አለበት። ኢትዮጵያ ውስጥ ተጠያቂነት እስካለመጣ ድረስ ግድያዎች፣ አፈናዎች፣ አምባገንነት ተጠናክሮ ይቀጥላል። ህወሓት ላይ የአሜሪካ የውጭ ጉዳይ መስሪያ ቤት ለአመራሩ ላይ ማስጠንቀቂያ ስለሰጠ ጦርነት አይቆምም። ጦርነቱ የሚቆመው ሁለቱም አካሎች ተጠያቂነት የሚኖርበት ዓለም አቀፋዊ አሰራር መሬት ላይ ሲወርድ ነው። ይህንን ማን ያደርገዋል? ኢትዮጵያኖች በተባበረ ቁጣ ህዝባዊ እምቢተኝነት አድርገው በቃን ሲሉ ነው። ብዙ ወንጀለኞች ኢትዮጵያ ውስጥ እየተረመሰመሱ ነው። ባለሀብት ሆነዋል። ዛሬ የሚያስሩ የሚያፍኑ የሚያሯሩጡ ናቸው። ስለዚህ ጦርነትን በማስቆም በኩል እንዲህ አይነት እንቅስቃሴው ትልቅ ሚና አላቸው። ነገ ተጠያቂነት እንደሚመጣ ያውቃሉ። እነሱ አገር ቤት ሆነው ልጆቻቸውን፣ ሚስቶቻቸውን አውሮፓ፣ አሜሪካ፣ ዱባይ ልከው ቪላ ቤት ገዝተው የሚኖሩበት ሁኔታ እኮ ተፈጥሯል። አይናችን እያየ በብዙ የወንጀል ድርጊት ውስጥ ተባባሪ የነበሩት መጽሐፍ እየተጻፈላቸው አንቱ እየተባሉ እኮ ናቸው። እና አባዱላ ገመዳ ነገ ሌላም ሰው ይጻፋል እኮ ናብይም ይጽፋሉ፣ እነ ደብረ ጽዮንም ይጽፋሉ። ለኢትዮጵያ ውለታ የሰሩ የህዝብ ልጅ የሀገር አባት የተባለ እንግዲህ የተከፈላቸው የሚጽፉ ሰዎች ስላሉ ባዮግራፊ የተጻፈ በሚዲያ እየደመቀ ይመጡልናል። ደም ያፈሰሱ ሰዎች የአንድ ሀገር ሉዓላዊነት ደጀን የህዝብ አለኝታ ሆነው ይተረካል። ተረኩ ናሬሽኑ የተቀየረላቸው ደግሞ ይመጣል። ይሄ እኛ ስንፍና የእኛ ፍርሃት የፈጠረው ነው። አሜሪካ መግለጫ ስላወጣች የሚቆም ነገር የለም። የአሜሪካ እጅ ጠንካራ ነው፣ ግን ከአሜሪካ ጥቅም አንጻር ነው የሚለካው። ይህንን ሁላችሁም ታውቁታላችሁ።